በጣም የምትወጂው እኮ ሰው በቃ እኔ አልፈልግም ያለቀ እሱ ደግሞ ከባድ ነው። እሱ እግዚአብሔር ይገስጽ። በጣም የምትወጂው ሰው በቃ ስልክ የዘጋቀ በስመ አብ ወወልድ ወመንፈስ ቅዱስ መኪና እኔ ያለው ይላል አይል ቁስ ብር አይዞህ ነው ያለው ይላል። በተለይ እንደዚህ ፍቅር ዲስተርብ ሲሆን እኮ ትዳር ዲስተርብ ሲሆን ዶላር እንዲቆልልህ እኮ ደስተኛ አትሆን። አደገኛ ነገር ነው። እዚህ ጋር ነው የሚሰበረው። የልብ ስብራት ይባላል። ቢልብህ ሄደህ ፒዛ ትበላለህ በብር። ይሄ ውስጥ ሲሰበርስ ነው። ሐኪም ቤት አትሄድ። ዶክተርን ሄደህ አሁን ልቤ ተሰብሯል ብትለው ምን ይላል? ሶሪ ይላል። መነጽሩን ዝቅ አድርጎ ሶሪ ይሄ ቸርች ሂድ ነው የሚል ሌላ ብለን ልብን መጠገን የሚችል ጌታ ብቻ ነው። አያችሁ ብታዝኑ መጽናናትም ይሆን ልባችሁን እንዲደግፎ የሚይዝ ጌታ ብቻ። ስለዚህ እንትናችሁን ማለት ነው እንደዚህ እዚህ ምድር ላይ እንዳትጥሉ። በተለይ እህቶች ደግሞ ትልቁ ችግራችሁ ስትገቡም ጥልቅ እስከ መጨረሻ ትገቡና ስብራታችሁ አደገኛ የሚሆነው እዛ ጋር የሆነ መስመር ያስፈልጋል። ቀይ መስመር። እኔ ባለቤቴ ገና ያጫዋት ጊዜ ማለት ነው መሲ ትባላለች። በጣም ነው ጥሩ የሚሰጠኛል ጌታ። የናዝሬት ልጅ ነች፣ ኳየር ነበረች እና ልትፈትነኝ ማለት ነው። አሁን እሺ ብተውህስ አለች። ብተውህ ተውሽኝ ነው። እኔም ሌላ ፈልጋለሁ። እንዴ ቀልዳለ እንዴ? ስምጥ ብዬ አልገባሁማ። እኔም መጀመሪያው አየህ እንትን ያስፈልገዋል። የዚህ ዓለም ጋር መጠን ያስፈልገዋል። ስምጥ ብለህም ከገባ ጋር ጌታ ጋር እማይክደው ጋር አሜን አሜን እማይተወው ጋር እንጂ ከሰውም ጋር ያላችሁ ነገር በእውነት በልኩ ለሚስትም እኮ ልክ አለው። በቃ ለልጅም ልክ አለው፣ ለባልም ልክ አለው፣ ለቁስም ልክ አለው እንጂ አንተ ህይወት ሄደ እሱ ነው አደገኝ፣ እሱ ከባድ። ስለዚህ ደስታችሁን ጌታ ላይ በቃ ጥገኛ አድርጉት። እሱ በቃ አስተማማኝ